በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን መልአከ ሕይወት ቆሞስ አባ ኃይለ ጊዮርጊስ፣ ሁላችሁም የእግዚአብሔር ቤተሰቦች፣ የዚህ ፕሮግራም አዘጋጆች ሁላችሁም እንደምን አደራችሁ? እንደምን ሰነበታችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። እሺ፣ ቦኑ ይትከሃል ናዝሬት ከመ ይጻእ ብእሲሔር። በእውነት ደግ ሰው ከናዝሬት ይወጣል እንዴ? ለመሆኑ ከናዝሬት ደግ ሰው ይገኛል እንዴ ብሎ የተናገረ አንድ ናትናኤል የሚባል በአዲስ ኪዳን የመጀመሪያው የመግቢያ ዘመን ላይ የተናገረውን በማስታወስ ወደ ዕለቱ መርሃ ግብራችን እንገባለን። ደግ ሰው ከናዝሬት ይወጣል። መሮታል ደግ ሰው በማጣት ከዛም በላይ ጊዜውንና ዘመኑን ተካፍሏል። እንደ ስሙም መኖር ያቃተው ሰው ነው። ናትናኤል ማለት ኢትኔናህ ከሚለው ከዕብራይስጥ ግስ ውስጥ የወጣ ስም ነው። ናትናኤል ማለት እግዚአብሔር ስጦታ፣ የእግዚአብሔር ቸርነት፣ የእግዚአብሔር በረከት እንደማለት ነው ናትናኤል። ሆኖም ግን አስቸጋሪ በሆነ ጊዜና ዘመን ውስጥ ስለነበረ ስለ ደግ ነገር ተስፋ ቆርጧል። እንደዚህ ነው። ዘመን ሲከፋ፣ ወቅቶች ሲያረጁ፣ ዓመታቶች ሲበላሹ፣ ትውልዶች ግራ ሲጋቡ፣ ልክ ዘመን አብሮ ያረጃል፣ ጊዜም ያረጃል፣ ቋንቋም ያረጃል። ታዲያ ባረጀ ቋንቋ ውስጥ አዲስ ነገር ምን ሰማ? የናዝሬቱ ኢየሱስ መጥቷል። አባቶች የተናገሩለት፣ ነቢያቶች ያወሩለት፣ የጻድቃን መንፈስ ተስፋ ያደረጉለት፣ ነቢያት ስለ እሱ ክብር በደንብ ያወሩለት መጥቷል፣ እንደውም አይተነዋል በሚሉበት ጊዜ ከናዝሬት ደግ ሰው እንዴት ይወጣል? እንዴት ናዝሬት ከምትባል ሀገር ውስጥ ክፉ ሰው እየበቀለ፣ ክፉ ሰው እያደገ፣ ክፉ ሰው እየበረታ በመጣበት ጊዜና ዘመን ውስጥ እንዴት ደግ ሰው ይወጣል አለና የተማረረ ቃል ተናገረ። ከዛም በኋላ ናና እይ አለውና ፊልጶስ የሚያይበትን አጋጣሚ እንዲያገኝ ቃል ገባለት። ናና እይ ነው። እንዴት ደግ ሰው ይጠፋል? እንዴት ደግ ሰው እንዴት ይገኛል? በዛች ምድር ውስጥ ደግ ሰው በመጥፋት የተጎሳቆለች ሀገር ናትና እንዴት ይወጣል ከዛ ቦታ ላይ ያለ ሲጨነቅ፣ እግዚአብሔር መቼም በየዘመኑ የራሱ የሆነ መንፈሳዊ ክብር አለው። በእርግጥ ዘመናችን ደግ ሰው የሚጠፋበት ወቅት እንዲሆን ይታገለናል። መሰረታዊ ምክንያቶች አሉት። ደግ ሰው የሚጠፋበት ምክንያት አለው። ስለ ደግ ሰው መጸለይ የሚችል ትውልድ ሲጠፋ ዘመኑ ክፉን ያስረዝመዋል። እየሰማችሁ ነው? ክፉ እንዲበረታ፣ ክፉ ዘመን እንዲረዝም ያደርጋል። የደግ ሰው ማጣት ኃይልን ከእግዚአብሔር አምላክ ዘንድ እንዳይመጣ ይከላከላል። ሌላው ደግሞ የደግ ሰው ማጣት ትልቁ ችግር ሰዎች ራሳቸው ደግ ሆነው እንዲፈጠሩ እድል አለማግኘት ነው። ደግ ሆነው መፈጠርም አንድ ሌላ ችግር አለው። ደግ ሆኖ እንዳይፈጠር የሚታገልን ኃይል አለ። ክፉ ብቻ እንዲጨምር በራሱ ትውልዱ ረጋ ብሎ የሚያስብበትን ጊዜ ካላገኘ ደግ ሰው አልፈጠርም ይላል፣ አልወለድም ይላል እና ለክፉ ይወለዳል፣ ለጥፋት ይወለዳል፣ ለእርግማን ይወለዳል፣ ለሞት ሁል ጊዜ ለሌላው ሰው ሕይወት ሞት የሚመኝ ትውልድ እንዲሆን አድርጎ ይወለዳል። ለዚህ ዋናው ችግር የቤተሰብ አመሰራረት ነው። ቤተሰቦች በቅንነት ለሚቀጥለው ትውልድ አርቀው ለማሰብ እድሉን ሲያጡ ከየትኛውም ክፉ ነገር ጋር ይተባበራሉ። ከየትኛውም የጥፋት መንፈስ ጋር ህብረት ይፈጥራሉ።
አሊያም የጊዜ ክፉ፣ አሊያም የትውልድ ክፉ፣ አሊያም ደግሞ የባህሪ ክፉ ሆነው ይኖራሉ። ናትናኤል በዚህ የተቸገረ ስለነበረ የዘመኑን ክፋት ለምዶታል። የዘመኑን እና የጊዜውን ሁኔታ ስለለመደ በእውነት ከእስራኤል ከዚህ በናዝሬት ከምትባል ከተማ ውስጥ ደግ ሰው እንዴት ሊመጣ ይችላል ብሎ ሲናገር ከሕልውናው ጋር የተያያዙ ጉዳቶች አሉበት። ብዙ ነገሮችን አጥቶ ተለማመደው ወይም የተለማመደው ነገር እጅግ በጣም ከክፉ ጋር ህብረት እንደነበረው እናያለን። ጌታም ደግሞ ምንድን ነው ያለው? ልክ ወደ እርሱ በሚመጣበት ጊዜ ጌታ ኢየሱስ ናትናኤልን ወደ እርሱ ሲመጣ ባየ ጊዜ ስለ እርሱ በልቦናው ተንኮል የሌለበት እውነተኛው እስራኤላዊ ይህ ነው አለና ደግሞ እርሱ ተቀበለው። ደግ እንዴት ይገኛል ባለበት ሕሊና ውስጥ ተንኮል የሌለበት እውነተኛ እስራኤላዊ ማለት ይሄ ነው አለና ደግሞ ውስጡ የነበረውን በደል በሕይወት ውስጥ የተከታተለውን ፈተና ሸፈነለት። እግዚአብሔር ስሙ የተመሰገነ ይሁን። እንዲህ የሚሸፍን አምላክ አለን። ተንኮል የሌለብህ አለው። ወደ እግዚአብሔር ስትመጡ የቀደመውን ነገር ይረሳዋል። በደላችንን፣ ተንኮላችንን፣ ምቀኝነታችንን ይረሳዋል፣ ይተወዋል። ከዛ በኋላ ያልነበረንን የሌለንን ነገር ሲሰጠን የእሱ ቸርነትና ጥበብ ታላቅ መሆኑን ይገለጻል። ምንም የሌለውን ተንኮል የሌለበት የእስራኤል ሰው ማለት ይሄ ነው አለ። ይሄ ነው አገልጋይ። እስራኤል ማለት የልዑል ባሪያ፣ የእግዚአብሔር ባሪያ ማለት ነው። ይሄ ነው በቃ የልዑል ባሪያ ማለት ይሄ ነው። ግን ተንኮል የሌለበት ነው ሲለው ጊዜ ውስጡን ያውቀው ስለነበረ ከወዴት ታውቀኛለህ አለው። ከወዴት ታውቀኛለህ? ጸጥ በል። ከበለስ በታች አይቼሃለሁ አለ። ኃጢአት በፈጸምክበት ጊዜ፣ በደል በነበረበት ጊዜ አላለው። በለስ በታች ብቻ እኔ እናንተ የምናውቃት ነገር አለ። እኔ እናንተ ነን የምንተዋወቀው። ከዛ በታች ያን ጊዜ አይቼሃለሁ። የመተያየት ጉዳይ ነው። ናና እይ፣ ናና እይ። ማየት እኮ ነው። ማየት ብዙ ፍርዶችን እንድናስተካክል ያገዘናል። በዚች ምድር ውስጥ ካለው ትልቁ ስጦታ የዓይን ብርሃናችንና የውስጥ የነፍሳችን የዓይን ክፍል ነው። ይሄ የውስጥ የዓይን ክፍል ሲከፈት ሁለት ዓለም እናያለን። አንደኛው ዓለም መንፈሳዊው፣ ሁለተኛው ዓለም ዓለማዊው። አንደኛው ዓለም ለኛ ዓለማዊው ሲሆን ሁለተኛው ዓለም ደግሞ መንፈሳዊው፣ ወይም እንደዚህ እንደ ፍላጎታችን ይለዋወጣሉ። መንፈሳዊውን ዓለም በምናይበት ጊዜ ከእግዚአብሔር መንፈስ ጋር ታያለህ። ዓለማዊውን ዓለም በምታይበት ጊዜ ከአንተ መሻትና ፍላጎት ጋር፣ በተጨማሪም ከዚህ ከክፉ ዓለም መንፈስ ጋር ታያለህ። መንፈሳዊው ዓለም ላይ ያለን እይታ ግን ናና እይ ሲለው ፊልጶስ ጌታውን እንዲያይ አግዞታል ናትናኤልን። ዛሬ እናንተም ኑና እዩ እያላችሁ ያመጣችኋቸው ሰዎች ወይም ለጥንካሬ ዓለም መልሶ ለመፍዘዝ ምክንያት የሚሆንበትም አጋጣሚ ሰፊ ነው እና መጥቶ ማየት በራሱ የእግዚአብሔርን ክብርና ኃይል ማዳኑንና ጸጋውን፣ የጠላት ፈተናና የጥፋት መንገዶቹን ሁሉ መረዳት በዚህ ወቅት አስፈላጊ ነው። በእግዚአብሔር አምላክ እይታ ዘንድ ግን ይሄው ተንኮል የሌለብህ የእስራኤል ቅዱስ ሆይ ብሎ የውስጡን ችግር ሳያወጣ የስርየትን ጸጋና ሞገስ ሰጥቶት ወደ ራሱ ስቦታል። ከወዴት ታውቀኛለህ ሲል ከበለስ በታች አይቼሃለሁ። በበለስ ስፍራ ላይ ብዙ ወንጀሎችን ፈጽሞ ነበር። እነዛ ትልልቅ ወንጀሎቹ በጌታ ፊት ይታዩ ነበር። ግን አንድ ወቅት ላይ በአካለ ሥጋ መጥቶ እስኪገናኙ ድረስ በእውነት እንዳየው ይኖራል አምላኩ። ተንኮል የሌለብህ አለና በግልጽ ሲሰርዝለት ከወዴት ታውቀኛለህ የሚለው ጥያቄ ያሳለፋቸውና በሱነት ውስጥ ያሉትን መከራዎች በሚገባ ለማገናዘብ እድሉን አግኝቷል። ከዛ በኋላ ተንኮሉን ሰርዞለት ከበለስ በታች አየሁህ ባለው ጊዜ የነበረው ድንጋጤና በውስጡ ያለው ስሜት አሁን ተማረከ። መማረክ እግዚአብሔር
ካለው ፍቅር ውስጥ ትልቁ ጸጋው ውስጣችንን መማረክ ነው። እግዚአብሔር ውስጣችንን ይማርከን። ውስጡ ያልተማረከ ትውልድ ዓለምን ብቻ ነው የሚያስተናግደው። ጠላቶቹንም ሊረዳ አይችልም። እነርሱም ደግሞ ክፉ ጠላቶቹም ያስተናግዱታል፣ መከራ ያሳዩታል፣ የስቃይ ሕይወትና ዘመን እንዲጨምርበት ይገፋፉታል። ክርስቶስን ለማየት እድሉን ካገኘበት ጊዜ ጀምሮ በኋላ ጌታ ሆይ አንተ የእስራኤል መምህር ሆነህ እንደመጣህ አያለሁ። ከዛ ቀጠለና አንተ ኧረ የእግዚአብሔር ልጅ ነህ አለና መሰከር። እነ ጴጥሮስ በተጠሩበት ጊዜ የነበረውን የምስክርነት ጸጋ ልቡ ሲነካ አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉሥ ነህ ብሎ ሲመሰክር እናገኘዋለን። ውስጡ ተቀበለው። የይቅርታውን ጸጋና ሞገስ በምስክርነት አወጣው። በፊት ግን ቃሉም አልተለወጠም፣ ባህሪውም አልተለወጠም። ባልተለወጠ ጊዜ ደግ ነገር አይገኝም ብሎ ስለ ክፉ ነገር እገዛ አደረገ። በተለወጠ ጊዜ ግን አንተ የእስራኤል ንጉሥ ነህ፣ አንተ የእግዚአብሔር ልጅ ነህ አለ። ሲለወጥ አንደበታችን ይለወጣል። እግዚአብሔር ከኛ ጋር ሲሆን በቋንቋው ባህሪያችን ውስጥ ያሉት ነገሮች በጸሎት ሲታገዝ፣ መንበርከክ ስንጀምር፣ ማምለክ ስንጀምር፣ በፊቱ መስገድ ስንጀምር ይለወጣል ቋንቋችን። ቋንቋችን ሲለወጥ ደግሞ እግዚአብሔርን እንናገራለን፣ የእግዚአብሔርን ኃይል እንናገራለን፣ ምስጢሩን እንናገራለን፣ ጥበቡን እንናገራለን፣ ማዳኑን እንናገራለን። ክስረትንና ጉዳትን አይደለም፣ ውድቀትንና ሽንፈትን አይደለም፣ መሰደድንና ረሃብን አይደለም። የምንናገረው የእግዚአብሔርን ክብር ብቻ ይሆናል ማለት ነው። እና የናትናኤል መንፈሳዊ ጸጋና በረከት ከሁላችን ጋር ይሁን። አሁን እንደ ስሙ ጀመረ። ናትናኤል ማለት እግዚአብሔር ቸር፣ የእግዚአብሔር ስጦታ፣ የእግዚአብሔር በረከት ማለት ከሆነ አሁን ደግሞ የእግዚአብሔርን ቸርነትና ምስጢር በቃሉ ውስጥ ለመያዝ እድሉን አገኘ። ስለዚህ እኛም ይህን እድል አግኝተን በእግዚአብሔር አምላክ ቸርነት ውስጥ ሕይወታችን ተለውጦ ከጠላት ክፉ ሀሳብ ተንኮለኛውን ዓለም አሸንፈን እንድንኖር አምላካችን ይርዳን። አሁን 3 ነገር ከኛ ይጠበቃል። 1 የቀደሙ ነገሮቻችንን ዛሬ መተው። አመል ውስጥ ሱስ ውስጥ እንዲህ አይነት ነገር ውስጥ ያለን ሰዎች መተው። 2ኛው በባህሪያችን ውስጥ ደግነትን ለመጀመር መታገል። እንደዚህ ስትታገል ምን ይሆናል? የምትወልደው ልጅ ላይ ደግነት አብሮ ይወለዳል። ደግነት አብሮ ይጸነሳል። እመቤታችን ቅድስት ድንግል ማርያም ድንገት ከኢያቄምና ከሐና የተገኘች አይደለችም። የእግዚአብሔር ዓይን የውስጣቸውን ደግነት ስላየ ራሱ ቃል ሥጋ ሆኖ የሚወለድበትን መንፈሳዊ ኃይል እንዲያገኙ ያገዛቸው ለእግዚአብሔር ያላቸው ፍቅርና በጎነት፣ በተጨማሪም ለሌሎች የሚያሳዩት ረድኤትና ጸጋ፣ መልካም የሥነ ምግባርና የቅድስና መንፈስ ስለነበራቸው የእግዚአብሔር እናት እንድትወለድ ምክንያት ሆነ። ዛሬ በየጠንቋዩ ቤት እየሄድን በየቃልቻው ቤት እየሄድን በተንኮልና በቅናት ልብ ውስጥ እየኖርን በክፉ መንፈስ ጅማሬ ውስጥ አኗኗራችን እየተመረዘ ልቦናችን በጠላት ተይዞ እየቃዠንና ሰላም እያጣን የተጸነሱ ልጆች በጎ ነገር አይጠበቅባቸውም። መጀመሪያ ቦታው ስፍራው በመንፈሳዊ ኃይል የተያዘ ከሆነ ሰውነታችን፣ ልባችን፣ አእምሯችን፣ ሕሊናችን በእግዚአብሔር ጸጋ የተያዘ ከሆነ ስጋት የለብንም። ክፉ ይወለዳል ብለን አንሰጋም። እግዚአብሔር ስለሚመራው፣ እግዚአብሔር ስለሚጠብቀው፣ የጽድቅ መንፈስ ስለሚከተለን ከዛ በኋላ ያለው ነገር በሙሉ በእግዚአብሔር ላይ የተጣለ ስለሚሆን አደጋዎቻችን ሰፊ አይሆንም። ፈተናዎችን በአግባቡ ቶሎ እንረዳለን። የናትናኤል ችግር ክፉን የሚያኖር ነበረ። ክፉን የሚያቆይ፣ ክፉን ነገር የሚያበረታታና የሚያበዛ ነበር። ለምን ከናዝሬት ደግ ሰው አይወጣም ብሎ ተስፋ ቆርጧል። ጥሩ ሰው አይወለድም ብሎ ተስፋ ቆርጧል። ዛሬ እኛ ኢትዮጵያውያን እግዚአብሔር አምላክን ሌላው ዓለም ትቶ ይገርመዋል። አሁን እኮ በምንድን ነው የተሰባሰባችሁት? በእምነት ውስጥ ነው ቢባል ሰው ራሱን ይዞ ይጮሃል። የአውሮፓ በሙሉ ያለው የእምነቱን ኃይል ረስቶታል፣ ትቶታል፣ ንቆታል።
የሚያስንቁ ትውልዶች ስለነበሩ፣ በክፋት የተመረዙ ሰዎች ስለነበሩ በጠቅላላው እምነት የሚባል ነገር ለዚህ ለሌላው ዓለም እንደ ስጋት የተቆጠረበት ሕይወት ስለሆነ ስለ እምነት ይደነግጣሉ፣ አሊያም ደግሞ ይሸሻሉ። እኛ ግን በእውነት እግዚአብሔር አምላክ በዚህ ዘመንም ውስጥ መንፈሳዊ ጸጋውን ስላበዛ ቤተ ክርስቲያናችን ኃይልና ጸጋ ቸርነት ከሕይወታችን ስላራቀ አባቶቻችን ከጎናችን ሆነው ስለሚያጽናኑን የቤተ ክርስቲያን መንፈስና ኃይል ሁል ጊዜ ስለሚመራን ታሪኮቻችን ከእግዚአብሔር ክብር ጋር ስላልተለዩ እንደ አሕዛብ አልሆንም። ግን ክፋት ይበዛል። ክፋትን የምንተወው ልክ ናትናኤል እግዚአብሔር አምላክ በደሉን እንደተወለት እኛም ክፋትን እንደዚሁ ስንተወው፣ ተንኮልን ስንተወው እግዚአብሔር እንዲህ ብሎ አዲስ ትውልድ ይፈጥራል። ተንኮል የሌለባቸው ኢትዮጵያውያን የእግዚአብሔር ልጆች ይለናል። እግዚአብሔር ስሙ የተመሰገነ ይሁን። ተንኮል የሌለብህ የእስራኤል ሰው አንተ ነህ አለው። ተንኮል የሌለብህ እንዴት አስቸጋሪ ነው በእውነት። ጌታችን እኮ ይህንን ቃል ራሱ ያወጣው። ተንኮል ማለት በጣም ብዙ ነገሮችን የሚያካትት ነው። እንዲሁ በአጭር ቃል ይጠናቀቅ እንጂ ቅናት አለበት ተንኮል ውስጥ፣ ምቀኝነት አለበት ተንኮል ውስጥ፣ ግፍ አለበት ተንኮል ውስጥ፣ አመፃ አለበት፣ ክህደት አለበት፣ ጠማምነት አለበት፣ እልህኝነት አለበት፣ አሜት አለበት ተንኮል ውስጥ። ስለዚህ ይህን ሁሉ ሲሰርዝለት ተንኮል የሌለበት የእስራኤል ሰው። አምላካችን ከሁላችን ጋር ይሁን። እሺ አሁን